የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። አርብ ሐምሌ 24 ቀን 2404 ቀናት አለፋቸው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ የካቲት 19 ቀን 1932 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ የፕሮግራም ማስታወቂያ ለእናት ሀገር የተሰዋችው አይረሳም መልካም ስራችው ለኢትዮጵያ ስትሩ የሞታችው የኛ ልጆች ላስታውሳችሁልን የገረመኝ ሰዎች ለሀገራቸው ሙተው ለሀገራቸው መከራቸውን አይተው ተገርፈው መከራቸውን አይተው እኛ ሀገር ሰው ከሞተ በኋላ እንዲያውም ጨርሶ ምንድነው የሚሉት እንዲህ ያደርጉ ነበር ማለት ነው እንጂ መኮንን ነው እንጂ እስኪ እነሱን ባህልና ክብር የሚባል ነገር የለም። በጎንደር ወልቃይት የፈሰሰው ደም ማንንም አይዘነጋው እስከ ዘላለም ያየሁት ነው። በየክፍለ ሀገሩ የተገደሉት ለኢትዮጵያ ብለው ወጣቶቹ እንዳሉ በአባስም የተገደሉት እና ያንን አስታውሼ ነው የሰራሁት። ታሪክ ይፍረድ፣ እውነት ይፍረድ፣ ጊዜ ይፍረድ። እኛ ነበርንም ወይ መቅደላና ድዋ ሌላ መጥቶ ነው ወይ ለኛ የተሰዋ? እኛ ነበርንም ወይ ቀይ ባህር መተማ አያሳዝንም ወይ የታሪክ ሲደማ? ከዛ ትግረኛ ስለምችል ሙዚቃውን ሰራው። ሰሞኑን በዩቲዩብ እና በፌስቡክ በሰፊው የሚሰማውን የኢሃፓና የሌሎች አገር ወዳድ ሰማዕታትን ፎቶ ያካተተውን ጥንቅር አስመልክቶ ከሻምበል በላይነህ ጋር ያደረግነው ቃለ ምልልስ ሰኞ ሐምሌ 27 ቀን ይቀርባል። በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። የሰከላ ወረዳ ብልጽግና ፈርሶ የጊዮን ብርጌድ በምርኮ ታጅቦ የተመሰረተበት የድል ቀን ተከበረ። የቴዎድሮስ 105ኛ ኮር 4ኛ ክፍለ ጦር ፊት አውራሪ ጊዮን ብርጌድ የአሁኑ 44ኛ ክፍለ ጦር የብርጌድ አምድ የሰከላ ወረዳ የብልጽግናን ስርዓት ላይ መለስ አፈራርሶ ጣፋጭ የሆነ ድል በማለዳው በመቀዳጀት የአማራን የሉና ትግል አቀጣጥሎ ያዋለበት ዕለት ሆኖ ተከብሯል። ይህ በጀግኖቹ ደምና አጥንት በድል አድራጊነት የተጻፈ ልዩ ታሪክ የ44ኛ ክፍለ ጦር አስኳሎች፣ የክፍለ ጦር አመራሮች፣ የአምስተኛ ሻለቃ አባላት አመራሮች፣ የሰከላ ወረዳ ጊዜያዊ መንግስት የሃይማኖት አባቶችና የአካባቢ አባት አርበኞች በተገኙበት ተከብሮ ውሏል። እንደ ዕለት በተጠነከረው ዓላማችን፣ እንደ ብረት በጠጠረው ህልማችን፣ እንደ ግንብ በማይናወጠው ጉልበታችን የትኛውንም መስዋዕትነት ከፍለን ያፈራረስነውን ስርዓት ዳግም ላይ መለስ ከመጨረሻው ከኢትዮጵያ ምድር ፈቀን ስርዓት ፍጻሜውን በቅርቡ እናውጃለን ብለዋል። ማንኛውንም ግዳጅ ለመፈጸም ዝግጁ መሆናቸውን የ4ኛ ክፍለ ጦር ደባይ ጮቄ ሻለቃ አስታወቀ። ላለፉት 3 ዓመታት በተደረገው ህዝባዊ ተጋድሎ አኩሪ ድል በማስመዝገብ ደማቅ ታሪክ የጻፉ የጮቄ ማማ ደባይ ጮቄ ሻለቃ የ3 ዓመት የድል ግስጋሴውን በዛሬው ዕለት በደማቅ ሁኔታ አክብረዋል። በደብረ ማርቆስ፣ ቆይ፣ ሉማሜ፣ ደብረ ወርቅ፣ ቢቸና፣ ዋብር፣ ሰዴ፣ መካነ ሰላም፣ የቦቅላ በተደረጉት ጠንካራ ውጊያዎች ተሳታፊ በመሆን ጀብድ የፈጸመው የ206ኛ ኮር 24ኛ ክፍለ ጦር ደባይ ጮቄ ሻለቃ የአለፋ ድሎችን በማስጠበቅ የሚሰጠው ማንኛውንም ግዳጅ ለመፈጸም ዝግጁ መሆናቸውን አስታውቀዋል።
ቴዎድሮስ እዝ በመልሶ ማደራጀት አዲስ አመራር ማዋቀሩ እንዳስደሰታቸው የተናገሩት የሻለቃ አመራሮችና የሰራዊት አባላት ሕግና ስርዓትን በማስቀደም ከድርጅታቸው ጎን እንደሚሰለፉም ገልጸዋል። በእነማይ ወረዳ የትግሉ ችቦ የተለኮሰበትና የብልጽግና ካድሬዎች በቁጥጥር ስር የዋሉበት የ3ኛው ዓመት የምስረታ በዓል በደማቅ ሁኔታ ተከብሯል። በምስራቅ ጎጃም ዞን በእነማይ ወረዳ ደብረ ጽሞና ቀበሌ የብልጽግና ካድሬዎች ፖሊስና 2 የፓትሮል ተሽከርካሪዎች በቁጥጥር ስር የዋሉበትና የወረዳው የብልጽግና አገዛዝ ስርዓት ማፍረስ የተጀመረበት 3ኛው ዓመት የምስረታ በዓል ተከብሮ ውሏል። በደብረ ጽሞና ቀበሌ የተካሄደው በዚህ ደማቅ የክብረ በዓል ስነ ስርዓት ላይ የአፋብን እዝ አደረጃጀት ኃላፊ አርበኛ እስቲበል አለሙ፣ የቴዎድሮስ እዝ ሚዲያ ባለሙያ አርበኛ ጎጃም አዝመረው፣ የ206ኛ ኮር 34ኛ ክፍለ ጦር ፖለቲካ ዘርፍ ኃላፊ አርበኛ ሀብቴ አድረው፣ የሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ 1ኛ ኮር በፍቃዱ በላይ ክፍለ ጦር አመራሮች በተገኙበት በደማቅ ሁኔታ ተከብሮ ውሏል። አርበኞች ከአካባቢ ማህበረሰብ ጋር በመቀናጀት የአማራ ሕዝብ በራሱ ሀገርና ርስት ላይ የሚደርስበትን ግፍና በደል ለመመከት በወሰዱት እርምጃ የወረዳውን ካድሬዎችና ፖሊሶች በ2 ፓትሮል በቁጥጥር ስር በመዋል የትግሉን ችቦ መለኮሳቸው የሚታወስ ነው። አፋብን ወለጋ ቢዛሞ ቀጠና አንሻ ሰይድ እዝ አዲስ ዓለም ክፍለ ጦር በአደረገው የተጠና ኦፕሬሽን በኪረም ወረዳ ስር የሚገኙትን ቀበሌዎች ተቆጣጠረ። በዚህ በተጠና አውደ ውጊያ በርካታ ያገዛዙ ሰራዊትና የኦሮሞ ጥምር ኃይል ሙትና ቁስለኛ ሆኖ ወደ ኪረም ወረዳ ሸሽተዋል። በዚህ አውደ ውጊያም የጠላት ኃይል የተደመሰሰው አጠቃላይ 36 ሲሆን የቆሰሉት ደግሞ 42 መሆናቸውንም መረጃው ደርሰናል። በዚህ አስደንጋጭ ምት የተበሳጨ ያገዛዙ ሰራዊት እንደለመደው ንጹሃንን በከባድ መሳሪያ ሲደበድብ ውሏል። በልዩ ቦታው ወደ ዳማ ቀበሌ ላይ 3 ማለትም የ13 የ15 እና የ16 ዓመት ልጆችን በግፍ አማራ በመሆናቸው ብቻ ረሽኗቸዋል። ውጊያውም ቀኑን ሙሉ የዋለ ሲሆን ጠላትና የበገሮች ይበልጣል መኮንን አዲስ ዓለም ክፍለ ጦር አይቀጡ ቅጣት ሲቀጣ ውሎ ጨለማ እንደገላገላቸው መረጃ ወጥቷል። የአገዛዙ የ24 ሰዓት ቀጠሮ እንደጉም ተኖ እስከ መጥፋቱ መድረስ ተገለጸ። የሚይዘውና የሚጨብጠውን አቶ አንዴ ህወሓትና ሻዕቢያ እያለ ምክንያታቸውን ሲደረድር፣ ሌላ ጊዜ ደግሞ በ24 ሰዓት ውስጥ ፋኖን እንደመስሳለሁ፣ በአንድ ወር ውስጥ ሙሉ በሙሉ አጠናቅቃለሁ እያለ የቀን ቀጠሮ ሲሰጥ የቆየው የዘንዶ አገዛዝ ዛሬ ላይ ልክ እንደ ጉንበኖ እንደ ጭስ ተኖ መጥፋቱ ተገልጿል። ላለፉት 3 ዓመታት በጽናት እየተፋለሙና ከማንኛውም ተገዳዳሪ በላይ ሆኖ ራሱን ያረጋገጠው የአማራ ሰራዊት ፋኖን በባዶ የቃላት ጋጋታ ብቻ ለማሸነፍ መሞከር የፖለቲካው ውድቀትና ኪሳራ ምን ያህል ጥልቅ እንደሆነ ያሳያል ነው የተባለው። በየቀኑ በሚቀያየረውና በሚቃረነው ድራማው በተግባሩ ቀፋፊ ሰው በላ አካሄድ የሚታወቀው ይህ ስብስብ የጦር ሜዳውን መራሩን ውድቀት በባዶ የወሬ ጋጋታ ለመሸፈን ሲደክም ማየት በራሱ ትልቅ የዘመኑ ቀልድ ሆኖ ተጽፏል። የተዋህዶና የአማራ ጠልነት ስነ ልቦናዊ እውርነት ከሰሞኑ በቅጥረኛው አስቴር በዳኔ ተገልጾ በርካቶችን አንገት አስደፍተዋል። አሁን ላይ ላለው ግጭት መነሻ የሆነው ብሔርና ሃይማኖት ለብዙ ጊዜያት የሀገር ባለቤት ነኝ ብሎ ተቀምጧል በማለት የሰነዘረችው ንግግር የአሁኑ አምባገነናዊ አገዛዝ የሚንከባከበውና የሚያሰራጨውን የአንድ ወገን ጥላቻና የታሪክ መዛባት ፍንትው አድርጎ እንደሚያሳይ ተገልጿል። ይህ ንግግር ለአራት መፍረስ፣ ለዜጎች ጭፍጨፋና ለሀገራት መፍረስ፣ ለአገዛዙ ውድቀት መንስኤ የሆኑትን መዋቅራዊ ችግሮች አምባገነንነትን ሸፍኖ ጥቃቱን በአንድ ብሔር በአማራና በአንድ እምነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ መለጠፍ ትልቅ የአገዛዝ ሴራ መሆኑም ታውቋል። በመጀመሪያ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የአማራ ሕዝብ ለዘመናት የሀገር ባለቤት ሆኖ እንዲኖሩ አድርጎ ማቅረቡ የታሪክ መሀይምነት መሆኑም ተገልጿል። በዚህም ይህች ቅጥረኛ የሰነዘረችው ሀሳብ ለበርካቶቹ እጅግ ጫና የፈጠረና የአገዛዙ ፈረሱና እየተጋለበች መሆኗን የሚያሳይ ነው ሲሉም ተደምጧል። የማይታገስ ትውልድ ስለተነሳ ሁሉም የዘሩን እያጨደ ሲሆን አረመኔነትና የዜጎችን ጭፍጨፋ እንደ ትክክለኛ እርምጃ አድርጎ የሚያቀርብ ጸያፍና ከስነ ምግባር ውጭ የሆነ ንግግር መሆኑንም በግላጭ ወጥቷል።
ንጹሃን እናቶች ህፃናትን በማንነታቸው ምክንያት ሲጨፈጨፉ፣ መኖሪያ ቤታቸው ሲቃጠልና በድሮን ሲደበደቡ የዘሩትን ማጨድ ነው ብሎ ማጽደቅ ከአርቲስትነት ስብዕና ወጥቶ የአምባገነን አገዛዝ ገዳይ ኃይሎችን ደም የመጥማት ፍላጎት ማስተጋባት ነው ተብሏል። በአገዛዙ ከተማረኩና ታጋሽ ካልሆኑ ካድሬዎች የተወሰደው ትውልድ ትዕግስት ማጣት ያመጣው ውጤትን ሰላምና እድገትን ሳይሆን ሀገርን ወደ ለየለት ውድቀት፣ ረሃብና የእርስ በርስ እልቂት መክተቱን አለማወቅ ታላቅ የፖለቲካ የማህበራዊ እውርነትና የአገዛዙን አጀንዳ ተቀብሎ ማስተጋባት ሲሆን ይቺ ቅጥረኛ አስቴር በዳኔና መሰል የብልጽግና ልሳኖች ሊረዱት የሚገባው መሰረታዊ ሀቅ ቢኖር አሁን በኢትዮጵያ ላለው አጠቃላይ ቀውስና ውድቀት ምክንያቱ አማራ ወይም ቤተክርስቲያኗ ሳይሆኑ አገዛዙ የዘረጋው የከፋፍለ ግዛ ፖሊሲ ስግብግብነትና የስልጣን ጥም መሆኑ ሊታወቅ ይገባልም ተብሏል። የህልውና አደጋ የተደቀነበት ህዝብ መብቱንና ህልውናውን ለማስከበር የሚደረገውን ተጋድሎ የበላይነት ፍላጎት አድርጎ መፈረጅ የገዳይንና የተገዳይን ሚና የመቀየር ከንቱ ጥረትም ተብሏል። አጠቃላይ ህዝብን በብሔር በሃይማኖት ከፍሎ የሚያጋጭ የንጹሃንን ደም የሚያቃልል እና የታሪክ እውነታን የሚቀይር ንግግር የፖለቲካዊና የሞራል ኪሳራ ማሳያ ሲሆን የአማራ ህዝብና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታሪክ ማዕበልና በአምባገነኖች ሴራ የማይወድቁ የሀገር መሰረቶች በመሆናቸው እንዲህ አይነት የካድሬ ትርክትና የጥላቻ ስብከት የታሪክ ተጠያቂነትን የሚያስከትል እንጂ የትግሉንና የህዝቡን እውነተኛ ማንነት ሊቀይር አይችልም የሚል ጠንቀቅ ያለ መልእክት ተላልፏል። የዕለቱ ዜና በዚያ በቃ። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ድፍኖታዎችና አድማጮች እንደምን ሰነበታችሁ? ሰው በላውን የኦሮሞማ ቁንጮ የስልጣን ዕድሜ ለማራዘም ሲባል ህዝቧ በአስከፊ ድህነት እየማቀቀ በረሃብ ጠኔ እየወደቀ በሚታይባት ኢትዮጵያ ጭራቁ ኮሎኔል የመንጋው አባወራ ዘውድ ሊጭን በብዙ ሚሊዮን ወጪ 4000 ካድሬዎቹን ሰብስቦ መቀለብን አገራዊ ምክክር የሚል ስም ሰጥቶታል። እነ አባሳንጆና ከኋላ የሚጋልቡት ባዕዳንም ለመሰረታዊ መብቱና ህልውናው ቆሞ በመታገል ላይ ያለውን ኃይል እንዴት መስበር እንደሚቻል ያለፈ ተመክሮን በማጋራት ተሰማርተዋል። በመሆኑም ምክክሩ ስለ ኢትዮጵያ ሳይሆን በኢትዮጵያ ላይ እንደሆነ የሚሳት አይደለም። ምክክሩ በወያኔ የተጀመረውን ታሪክን የማጥፋት ኢትዮጵያዊነትን የመፋቅ ብሎም ጥንታዊ ታሪክ ያላትን አገር የማፍረስ ተልዕኮ ለማሳካት መሆኑን ለመረዳት ነብይን የሚሻ እንዳልሆነ ያለፉት 35 ዓመታት ተመክሮዎች ፍንትው አድርገው ያሳያሉ። ለዚህ ማጣቀሻ ይሆን ዘንድ ሁለቱ ጸረ ኢትዮጵያ ግንጠላ ኃይሎች የፈጸሙትን የአገር ክህደት በዘር በቋንቋና ሃይማኖት አንድን ህዝብ መከፋፈል፣ ዘር ማጥፋት፣ የአገር ሀብት ዝርፊያና መሰል ወንጀሎችን በዚህች አጭር ደብዳቤ ለመመዘርዘር መሞከር አባይን በጭልፋ ከመሆኑም ሌላ ከህዝብ የተሰወረ ጉዳይ አይደለምና አልሞክረውም። የኦሮሞማውን ቁንጮ ለወያኔ ባስመሰከረው ጸረ ኢትዮጵያ ጸረ አማራ ተግባሩ የስለላው መረብ የኢንሳ ሁለተኛ ሰው ለመሆን ያበቃውን ትተን የ8 ዓመት የስልጣን ዕድሜው በተግባር ካሳየን ብንነሳ አብይ አህመድ አሊ በጭካኔያቸው ከሚታወቁት አምባገነኖች ሁሉ የባሰ ሰው በላ አውሬ የሚያደርጉት ባህሪያት ቢጠቀሱ ብዙ ቢሆኑም አንድ ከራሱ ሰው የወጣ ትዝ የሚለኝ ነገር ቢኖር ከመታሰሩ በፊት የቀድሞ የብልጽግና የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ በ2013 ዓመተ ምህረት በአዳማ በነበረው ስብሰባ አብይ ተናግሯል ብሎ ካጋለጣቸው ንግግሮቹ መካከል የሚከተሉት ይገኙበታል። አሁን ወያኔ ወደ አማራ ክልል እየመጣ ነው። ይሄ በጉልበቱ የመጣ እንዳይመስልህ፣ ሆን ብለን የለቀቅናቸው የፋኖ ብሎ የሚያቀራራውን እንዲያሳዩት ነው ማለቱን ስሰማ ደነገጥኩ ይልና በመቀጠል እኛ የማናቀው ምንም ነገር የለም፣
የትግራይ ጦርነትንም የፈጠርነው እኛ ነን። ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ። ከዚያስ እንደምትሰርቁ አውቃለሁ፣ እንዳትሰርቁ ግን አልልም። ግን ፍጥነቱንና መጠኑን ቀንሳችሁ ስረቁ በማለት የአንድ አገር ስልጣን ላይ መሆኑን እንኳን በቅጡ የመረዳት ችሎታ ከሌለው ግብዝ ሰው የአራቱን ዓመት የዘር ፍጅት ጦርነት የሸፋፈነ መስሎት 4 ዓመት ሙሉ ምክክር ኮሚሽን ስለሚለው አሻንጉሊቱ የሚሰብከው ዛሬም ያንኑ ከጽንሱ የሞተ ምክክር ኮሚሽን ሰብስቦ የሚቀልበው ይህ አይኑን ያፈጠጠ ጥርሱን ያገጠጠ ግልገል ፋሽስት አገርን በኢኮኖሚ አድቆ ስለ እድገትና ልማት ይሰብካል። የዘር ፍጅት ጦርነት ከፍቶ የእርቅና ሰላም ጥሪ ተቀበሉ ይላል። ክፍለ ሀገራት ላይ ጦርነት ከፍቶ በዘመናዊ መሳሪያ ንጹሃንን አርግፎ ስለ ሕግ ማስከበር ይሰብካል። ለብልግናው ሲሳይ ዜጎችን ከመኖሪያ ቤታቸው አፈናቅሎ የኮሪደር ልማት በሚል ይሳለቅባቸዋል። በውሃ ቀጠነ ግብር ይጭንባቸዋል። ኩርማን ባረረባቸው ዜጎቿ ተረስተው የብልግና ሙሰኞች ረብጣቸውን በማሸሸት ተጠምደዋል። ፍኖተ ዲሞክራሲና መሰል ነጻ ሚዲያዎች ብቻ ሳይሆን ዘኢኮኖሚስትም ይህንኑ የሀገር ውስጥ ሙስና በእጅጉ መስፋፋቱን መግለጹ የሚታወስ ነው። በኦሮሞማ ኢትዮጵያ አገልግሎት የሚሰጥ ሳይሆን የሚገዛ ከሆነ ዓመታት አልፈዋል። ሕዝባቸው በእንደዚህ አስከፊ ሁኔታ ላይ እንዳለ እያወቁ አገርን ምድራዊ ሲኦል ያደረገውን ግልገል ፋሽስት ስልጣን ዕድሜ ለማራዘም እየባተሉ ያሉ መስፍን አርአያና መሰሎቹ የሞራል ልዕልናውም ሆነ ሰብዕና ያልፈጠረባቸው ሰው በላውን ኮሎኔል እና አገር አፍራሹን አፓርታይድ መዋቅር ለማቆየት እየባተሉ ያሉት ካለፈው መስፍንም ሆነ በሕይወት አለ ለማለት ከማያስደፍረው ክህደት መች ይሆን ኢትዮጵያ የምትገላገለው? ወዮላቸው! አንድ ቀን ድቅድቁን ጨለማ ሰንድቃ የፀሐይ ብርሃን ያፈነጠቀች ቀን በኢሰመጉ በኢሰመኮ የምክክር ኮሚሽንና በመሳሰሉት ሽፋን ተከልለው ለአረመኔ አምባገነኖችና ብሔራዊ ወንጀላቸው ሽፋን ሲሰጡ የባጁት በእኩል ተጠያቂ የሚሆኑበት ቀን ፍትህ በራቸውን የምታቋቋበት ጊዜ ሩቅ አይደለም ብዬ አምናለሁ። ትናንት የነበረው የባዕድ አገር መጠለያም ተመክተው ከሆነ ያም እንዳለ አይኖርምና ዛሬውኑ ሕዝብን ይቅርታ መጠየቁንና ንስሐ መግባቱ የተሻለ አማራጭ ነው ብዬ አምናለሁ። አገርን እየሸጡ አገሬ ነው ማለት አይቻልምና። ወደ ሌላኛውና አደገኛውን የጸረ ሕዝብ ጎራ ስናቀናም እንዲሁ የሕዝብ ወገን መስሎ የአማራው ተቆርቋሪ የፋኖ አርበኛና መሪ መስሎ የፋኖን ጉዞ ከሃዲዱ ሊያስወጣ ከውስጥ እየሻጠረ ያለው አምስተኛ ረድፍን አለማንሳት አይቻልም። ኢትዮጵያን ለመበተን ያመቻቸው ዘንድ ተከታታይ ጸረ ኢትዮጵያ ተገንጣይ ኃይሎች ወያኔና ኦሮሞማው በትረ መንግስቱን ጨብጠው አማራውንና ኦርቶዶክሱን ለማጥፋት ቅድሚያ ሰጥተው የደቀኑትን የህልውና አደጋ ለመከላከል የአማራ ፋኖ አርበኞች እንቅስቃሴ በአራቱም ክፍላተ ሀገር የትጥቅ አመጽን በመጀመር ከጠላት በማረከው መሳሪያ ራሱን ማስታጠቁና ብዙም ሳይቆይ በወታደራዊ እንቅስቃሴና ስነ ምግባሩ ዓለምን ያስደመመ ተዋጊ ኃይል ሆኖ የመውጣቱ ዜና ከውስጥም ሆነ ከውጭ ታዛቢዎች እይታ አልተሰወረም። ሆኖም ይህ የህልውና ትግል መሰረታዊ መነሻው አማራውን ብሎም ኢትዮጵያን መታደግ ቢሆንም ዘመናዊ የአደረጃጀት ስልትንና ወጥነትን በጠበቀ ሳይሆን በየአካባቢው በጎበዝ አለቃ ተሰበጣጥሮ ወራሪውን የኦሮሞማ ስልጣን አስጠባቂ ጦር መከላከልና ማጥቃት ላይ ያተኮረ ሆኖ እያለ በአንድ ማዕከላዊ እዝ በህብረት ለመታገል ህብረት መፍጠሩ ቢታወስም አፈጣጠሩ በህብረት ጉዳይ አወዛጋቢና አጠያቂ አካሄድ ያላቸውንም በማካተቱ ግልጽነትንና የሰራዊቱ ከታች ወደ ላይ ተሳትፎና ይሁንታን በመጠበቅ ደረጃ ይቀረዋል በሚያሰኝ ደረጃ ስለነበር ወጥ በሆነ አወቃቀር ድርጅታዊ ቅርጽና ኢንተርዲሲፕሊን ጠብቆ የወጣ ባለመሆኑ ላልተቀደሰ ዓላማ ሰርገው መስለው ለሚገቡ በተወሰነ ደረጃም ቢሆን አመች ስለሚሆንላቸው ጉዞውን በማጓተቱም ሆነ ብቁ የሆኑ አርበኞችን የቡድንና የብርጌድ መሪዎች ሰማዕት ከውስጥ የተመቱበትን ሁኔታ ማጣቀስ ይቻላል። እንደተፈራውም ይኸው ፋኖን መሳይና አፍራሽ የጥቂት ግለሰቦች ደባ ጊዜውን ጠብቆ በሰራዊቱ ውስጥ ብዥታና ውዝግብን ለመፍጠር ፋኖን ለመከፋፈልም ሆነ ስጋ ወደሟቸው ጸረ ኢትዮጵያ ጸረ አማራ ከሆኑ በአገር ክህደትና የሽብር ተግባራቸው ፈቀቅ ያላሉ ወያኔዎች፣ የኦጋዴን ነጻ አውጪዎች፣ ኦነግ ሸኔዎችና መሰል የጥፋት ኃይሎች ጋር
ህብረት ግንባር እንፍጠር የሚሉ ከመካከል መነሳታቸው ቀደም ሲል ለማንሳት የሞከርኩት ችግር የወለዳቸው ናቸው። ወደ ሲኦል የሚወስደው መንገድ በመልካም ሐሳብ የተቀባ ነው የሚባል ነገርም ያለ መሰለኝ። በግለሰብም ሆነ በቡድን አፍራሽ ዓላማን ለማሳካት የተነሱ መሰሪዎች በመልካም ሐረግ ሸፋፍነው ያልጠረጠሩትን ለመነጠል መሞከራቸው አዲስ አይደለም። ቸር ይግጠመን። ለማይለ ኢየሱስ ነኝ ከባህር ማዶ። ሰላም እንደምሰንብታችኋል። የደብዳቤዎች አምድ ዝግጅት ክፍልና የዚህ ተወዳጅ ፕሮግራም አድማጮች እንዴት አላችሁ? በዛሬው ዕለት አሁን ያለውን የኢትዮጵያ ሁኔታ፣ የትግሉ ሰማዕታት የነበሩበትን ሁኔታና የሃይማኖት አባቶችን አሁን ያሉበትን ቁመና እንዲሁም እንዳጠቃላይ የፋኖን የትግል አቅጣጫና አጠቃላይ አስተላለፍ በተመለከተ እየላችሁ ቀርብ ያለው አብራችሁ ቆዩ። የክብር ዘብ የወታደራዊ ግዴታና የነጻነት አብዮተኛ የትውልድ በታሪካዊ ግዴታና በህልውና ትግል መካከል የተለመደ የዘመኑ ድንቅ የቀጠናው ክስተት ሆኖ ተገኝቷል። የአማራ ፋኖ የድሉን ሀዲድ ሳይለቅ የሚደረገው ግስጋሴ ተራ ወታደራዊ እንቅስቃሴ ሳይሆን ስልታዊ ጭቆናን የሚገዳደር የማንነት ፖለቲካን መዋቅራዊ ስብራት የሚጠግንና የአማራን ህዝብ ክብር የሚያስከብር የንቃት አብዮት ነው። በድል የተኳለው ይህ ትውልድ የታሪክን መጥፎ አዙሪት ሰብሮ ለመውጣት የቋረጠ በአእምሮ የበለጸገ በልቡ የጸናና በክንዱ የታመነ የፍትህ ሐዋርያ ነው። የአማራ ፋኖ የድል ግስጋሴ በአፍሪካ ቀንድ ውስጥ የሚታየውን አዲስ የፖለቲካ ንቃትና የራስን ዕድል በራስ የመወሰን ጽኑ ፍላጎት ነው። ይህ ትውልድ የነጻነትን ትርጉም በደሙ እየተረጎመ ለዓለም አቀፉ ማህበረሰብ የሚነገረው አንድ እውነት አለ። ክብር የማይደራደሩት ሀቅ፣ ነጻነትም የማይቆርሱት የህልውና መሰረት መሆኑን ነው። ከዚህ ታሪክ አንስተን እንድንመለከት የሚያስገድደን ከዛሬ 90 ዓመት በፊት የነበሩት በፋሽስት ኢጣሊያን የተሰዉት ታላቁ አባት አቡነ ጴጥሮስን ምሳሌ ማድረግ ግድ ይላል። ስለ ሀገር ክብር ራስን መስዋዕት ማድረግ፣ ትውልድን ማቆየት፣ የሀገር ነጻነት ማስከበር ከአባቶች የመጣ ነው። የዛሬ 90 ዓመት ረፋድ አካባቢ አዲስ አበባ በከባድ ዝምታ ተውጣ ነበር። አደባባዩን የሞላው ህዝብ በፍርሃት በጭንቀትና በሐዘን የሚመጣውን አስከፊ ክስተት ይጠባበቅ ነበር። ሰው ይተነፍሳል እንጂ ድምፅ አይሰማም። በድንገት በታጠቁ የፋሽስት ወታደሮች መካከል አንድ ግርማ ሞገስ የተላበሱ ጳጳስ ታዩ። ቁመታቸው ረዘም፣ ፊታቸው ዘለግ ያለ፣ መልካቸው ጠየም ያለ፣ ከገጻቸው ላይ የጥበብና የትህትና ምልክት ይነበብ ነበር። በጭቃ የተበከለው ጥቁር የጵጵስና ካባቸው በያዙት የእምነት ጽናት ፊት ዋጋ አጥቶ ይታይ ነበር። ዛሬ ከ50 ሜትር ርቀት ላይ አልፎ የሚሸት የዱባይ ሽቶ እየተረበረቡ የህዝብን ደህንነት ደንታ የማይሰጣቸው አባቶችንና ያኔ የነበሩትን በጭቃ የተለወሰ ስለ ምዕመኑ ብለው ስለ ሀገር ብለው ራሳቸውን መስዋዕት የሚያደርጉትን አባቶች አወዳዱ። ለረጅም ሰዓት በፍርድ ችሎት ቆመው ስለነበር ደክሟቸው ይታያል። በትህትና ለመቀመጥ ፍቃድ ጠየቁ፣ ተፈቀደላቸው። ይህ የመጨረሻ ረፍታቸው እንደሚሆን የሚያውቁ ይመስሉ ነበር። ጥቂት ቆይቶ የሞት ፍርዳቸው ተነበበ። ህዝቡ በሐዘን ተውጦ እያለ እርሳቸው ግን መስቀላቸውን አወጥተው ጸለዩ። ከዚያም ህዝቡን ባረኩ። በመቀጠል የኪስ ሰዓታቸውን አወጥተው ተመለከቱ። የመጨረሻ ሰዓታቸው መድረሱን ያውቁ ነበር። ሆኖም በፊታቸው ላይ ፍርሃት ሳይሆን የእምነት ጽናትና የሰላም ብርሃን ይነበብ ነበር። እንዲያውም የፍርዱን ቃል የሚያነበው ኢጣሊያዊ ዳኛ በፍርሃት ይንቀጠቀጥ ነበር። ብፁዕ አቡነ ጴጥሮስ ግን እስከ መጨረሻው ቅጽበት ድረስ ያልተናወጠ መንፈሳዊ ጽናት አሳይተዋል። ከዚያም ወደ መድረሻው
ቦታ ወደ መረሸኛው ቦታ ተወሰዱ። ጀርባቸውን ወደ ህዝቡ፣ ፊታቸውን ወደ ግንቡ አዙረው ተቀመጡ። 8 የታጠቁ ወታደሮች በኋላቸው ተሰለፉ። አዛዡ ተኩስ ብሎ ትዕዛዝ ሲሰጥ 8ቱም በአንድ ጊዜ ተኮሱ። የንጹህ ጳጳስ ደም በኢትዮጵያ ምድር ላይ ፈሰሰ። ያ ደም ግን ነፃነትን የሚያበቅል የመስዋዕትነት ዘር ሆነ። በዚያች ሌሊት አዲስ አበባ በሙሉ በዋይታ ተሞላች። በየቤቱ ልቅሶ ተሰማ። ህዝቡም አንድ የሀገር አባት፣ አንድ የእምነት ጠባቂና አንድ የነፃነት ምልክት በግፍ ሲወድቅ አይቶ ነበርና ይህ የግፍ ግድያ ልክ በዛሬዋ ቀን ከ90 ዓመታት በፊት በፋሽስት ጣሊያን ወረራ ጦርነት በኢትዮጵያዊው አርበኛና ሰማዕት ብፁዕ አቡነ ጴጥሮስ ላይ ተፈጽሞ ነበር። ደማቸው በምድር ላይ ፈሰሰ። ነገር ግን ክብራቸው በታሪክ መዝገብ ላይ ለዘላለም ተጻፈ። ልብ በሉ። የዛሬ ሃይማኖት አባቶችስ ከነዛ ጋር ሲወዳደሩ ምን ላይ እንዳሉ እስኪያስቡት። እነዚህ ከቪላ ቤት ወደ ቪላ ቤት የሚሸጋገሩ በህንፃ በተንቆጠቆጠ ቤት ውስጥ እጅግ በሚያምርና ቅንጦት በተሞላበት መዋኛ ገንዳ ሳይቀር ባለው አፓርታማ የሚኖሩ ስለ ምዕመኑ ደንታ የማይሰጣቸው የሀገራዊ ስሜት የማይመለከታቸው የሌላቸው ለልጆቻቸው የሚያወርሱት ታሪክ የሚሆን ጽናት የሌላቸው በከንቱ የሚጓዙትን ሰዎች ስታዩ ደግሞ እጅግ ያማል። የኋላው ከሌለ የለም የፊቱ እንዲሉ ይህ የኛ የኢትዮጵያውያን ታሪክ ነው። የአሁኑ ትውልድ ከአቡነ ጴጥሮስ የሚማረው በርካታ ትምህርት እንዳለ ልብ ይሏል። የፋኖ አደረጃጀት አጠቃላይ ኢትዮጵያን የሚወዱና ኢትዮጵያ ወዳድ የሆኑ በሀገር ውስጥም በሀገር ውጭም ያሉ በርካቶች የአቡነ ጴጥሮስን የሰማዕትነት በግፍ መገደል፣ ኢትዮጵያ ነፃ ማውጣት፣ የእምቢባይነት ስለ ሀገር ራስን መካድን ትምህርት በመውሰድ ኢትዮጵያ ነፃ ማውጣት የግድ ይላል። የፋሽስቱ አገዛዝ ይውደም። መላው ኢትዮጵያውያን አንገታችንን ብቅ እናድርግ። መከፋፈል፣ ጎጠኝነት እና ዘረኝነት፣ ጠባብነት ያብቃ እላለሁ። አመሰግናለሁ። የከበረ ሳምንታዊ ሰላምታዬ ለሁላችሁም ይድረስልኝ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎች ግምቴ በአገሪቱ ከ41 እስከ 50 ሚሊዮን የሚቆጠር አማኞች እንዳሏት ይገመታል። ይህም ከ40 እስከ 44 እጅ በመቶኛ ይገመታል። አሃዙ በዓለም ላይ ካሉ የእምነቱ ተከታይ አገሮች በተከታዮቻቸው ብዛት ሩሲያ ከ80 ሚሊዮን በላይ አማኞች ሲኖሯት አገራችንን ኢትዮጵያን በሁለተኛ ደረጃ ያስቀምጧታል። እምነቱ ለዓለም የክርስትና እምነት ቀዳሚና ረጅም ዘመናትን ካስቆጠሩትም መሃል አንዱ ነው። በታሪክም አገራችን በአራተኛው ክፍለ ዘመን ይህን እምነት ለመቀበሏ በርካታ ማስረጃዎች ይጠቀሳሉ። ቤተክርስቲያኒቷ ለአገር ግንባታ ከማንኛውም አካል ያላነሰ 1፣ 2፣ 3 ተብለው የሚጠቀሱ ምግባሮች ባለቤት ናት። ይህን ክብሯንና ታላቅነቷን ለመካድ ጋሬጣዎች ለጥፋት ከፊቷ ተደንቀረው ቤተክርስቲያኗንም የእምነቱን ተከታዮች በጽንፈኞች ሲያዋክቧቸው እንደሚገኙ አያሌ ማስረጃዎችም አሉ። በነበረችበት ዕድሜ መንፈሳዊ ጉዞዋም ሁኔታዎቹ አልጋ ባልጋ ሆኖላት አያውቅም። ጋሬጣዎች በአይነትና ለጥፋትም ጭምር ተደቅነውባታል። በታሪክም ዮዲት ጉዲት ጥፋትንም የግራኝ አህመድ ወረራንም መክታ ለመቆየቷ ታሪክም ዘግቦላታል። ማስረጃ ምልክቶቹም ዛሬም ድረስ በየቦታው ይገኛሉ። በ21ኛው ክፍለ ዘመንም እረፍት የነሷት የአገር ልጆቿም ከባዕድ እምነት ተከታዮች ድጋፍ ተባብረውባት ከምድረ ኢትዮጵያ እንድትጠፋ ይጎነታትሏታል። ሰይጣኖቹ የወያኔ ኢህአዴግ ቁንጮቹ ከጀመራቸው ጀምሮ በላይዋ ላይ ተነስተውባት አከርካሪዋን ሰብረነዋል ሲሉም በአደባባይ ደንፍተዋል። አጁዛው ስብሐት ነጋን ይጠቅሷል። የአብይ አገዛዝም መሰሪነት በተሞላበት እንቅስቃሴው አልተኛላትም። ስልጣኑን ከጨበጠበት ዕለት ጀምሮ አማኞቿንና ቤተክርስቲያኗን አደረጃጀት ጣልቃ በመግባት በማዋከብ ከሲኖዶሱ ጀምሮ ያተራምሳቸዋል።
ፍርክስክሷ ወጥቶ ማየት ትልቁ ምኞቱ ነው። በስቃይ ላይ ትገኛለች። ካህናቱ፣ የአብነት ተማሪዎቿም፣ በገዳማት የሚገኙ መናኞቿም፣ መነኮሳቱ፣ አማኞቿ ይጋደላሉም ይታረዳሉም፣ ንዋየ ቅድሳቷ ይዘረፋሉም ይቃጠላሉም። ቤተ ክርስቲያኖችና ገዳማቱ ጭምር በእሳት ሲጋዩና በመደበኛ ሰራዊቱ በመድፍ በሞርታር በመትረየስና በእጅ ቦምብ ጭምር ሲወድሙም ተስተውለዋል። በድሮንም በተደጋጋሚ በመመታት ሕይወት ማጣትን ጨምሮ ከፍተኛ ጉዳትን አስተናግዳለች። በርካታ አማኞች አሉባት ተብላ የምትጠቀሰው ሀገራችን ውስጥ ይህን የመሰለ ግፍ፣ በደል፣ ስቃይ፣ መገፋት፣ ስጋት ስታስተናግድ በዓለምም ሆነ በአገር ውስጥም አንዳችም ኃይል በበቂ ጥቃቱ እንዲቆምና አጥፊዎቹ ለፍርድ እንዲቀርቡም ያደረገም አካል የለ። ሲኖዶሱም ቢሆን መውሰድ ያለበትን እርምጃዎች በመሸሽ ለድርጊቱ መስፋፋትና መበራከት የበኩሉን ድርሻ እያበረከቱ ለመሆናቸው በተጨባጭ የሚረዱት ሆነዋል። በተደጋጋሚ ለደረሰው እልቂትና ፍጅት የምዕመናን መረበሽንና ስጋታቸውንም የሚቀንስ የአቤት ባይነት እርምጃዎች የሉም። ጥፋትንም እልቂትንም በድፍረት በብቃት እንዲቆም ምዕመናኑን ለማስተባበር ተስኗቸው ተልፈስፍሰዋል። የአባትነት ሚናቸው ተናግቷል። በስደትም በአውሮፓና አሜሪካ በሌሎችም ቤተክርስቲያኗን የሚከተሉ አማኞቿም አቅማቸው የተበታተነና ጥቃቱን በአቅራቢያቸው ለሚገኙ የክርስትና እምነት ተከታዮችም በበቂ ያሰሙበትና ለጉዳዩ ትኩረት ችረው ዓለም ህብረተሰብንም በደልና ግፍን ማሰማት ተስኗቸዋል። ጠንከር ያለ የተቃውሞ ድምጾችም በተከታታይ አይሰሙም። ምዕመኑም ቢሆን ከማልቀስና ማቅ ከመልበስና በፍጅቱ የጠፉ ነፍሶችን በቀብር ሥርዓት ከመሳተፍና ከጸሎት ባሻገርም ሊከተላቸው የሚገቡ እርምጃዎች ላይ ተወያይቶ ጥቃቱ እንዲቆምም ማድረግ አልቻለም። እድር አላቸው፣ ጽዋ ይጠጣሉ፣ ሰንበቴም ይሳተፋሉ፣ ማህበራትም አሉ። ስለ ደህንነታቸውና ሰላማቸው ተወያይተው አቋም መያዝስ ለምን ተሳናቸው? ስለ ደህንነታቸው ሰብሰብ ብለው መነጋገርስ ከልካይስ አለባቸው? ምንስ አፈዘዛቸው? ነፍስ አይደለም እንዴ በግፍ የሚያልቀው? ቅዱስ ስፍራቸው የእግዚአብሔር ቤት አይደለም እንዴ መደፈሩ? ለእምነታቸው በአንድነት መቆም ካልቻሉ እምነታቸው የቱ ዘንድ ነው የሚገለጸው? ሰለሞን ታምሮ አየለ ነኝ ካለሁበት። ይድረስ ለውድ የፍኖተ ዲሞክራሲ የኢሃፓ ራዲዮ ተከታታዮችና አዘጋጆች፣ ውድ አድማጮች ሆይ የዛሬውን መልእክቴ እንደወትሮዬ እንደምን አመሻችሁ እያስቀደምኩ አያይዤም ትግሉን ለመቀልበስ ሲባል ከየቦታው ተለቃቅመው የአብይን ኢትዮጵያውን ለማድረግ ሆነ ተብለው የተሰየሙት 4000 የአብይ ካድሬዎች ምንድነው? እስኪ እውነተኞቹ ከሆኑ የሰው ጊዜ ማጥፊያ አጀንዳ ተወት አድርገው እስኪ ለመጀመሪያው በየቦታው መንግስት ተብየው የከፈታቸውን ጦርነት ይቁም በማለት ማስቆም መቻል አለባቸው። እውነትም አብይ ስልጣን መፈለግ ሆነ በተለይ አማራ ላይ እያደረገ ያለውን የዘር ማጥፋት ዘመቻ ያቁም ብለው ለምን አልጠየቁም እያልኩ መልእክቴን ጀምራለሁ። አያይዤም ለመሆኑ በ8 ርዕሶችና በአለን ኡስ አንቀጾች ተከፋፍለው ለምን ለብሔር ኮሚቴው ተሰጡ? ለምሳሌ የአዲስ አበባን ጉዳይ በተለይ መልኩ ለምን ለኦሮሞ ተወካዮች ብቻ እንዲወያይ ለምን ተደረገ? የምን ማስመሰል ነው? ማንም ሳይወያይ አዲስ አበባ የኦሮሞ ነች ማለት ከሆነ ለምን ጠቅላላ የምክክር ኮሚሽን መነጋገር ያለበት አጀንዳ መሆን አለበት ያለበት ጉዳይ ነው። ያም ሆነ ለሁሉ አጀንዳዎች አይሳካላቸውም እንጂ እነሱማ በየምክንያቱ ሞክረውታል። አዲስ አበባ ከተማ ያኔም ድሮም የሁሉም ብሔሮች ናት። ዝቅ ሲልም የአገሪቱ ብቻ ሳትሆን በቀኝ ስርዓት የተሰቃዩ አፍሪካ ሆነ የዓለም ህዝቦች ቅርጽ ከተማ ሆና የምትታወቅ ከተማ ናት። በነገራችን ላይ ከተማውን የቆረቆሩት እቴጌ ጣይቱና አፄ ምኒልክ ናቸው። ይህ ከተማ ሲቆረቆር የነበሩ ብሔረሰቦች ዛሬ በእነዚህ በተስፋዎች ባይጠፉ ኖሮ እውነት የታሪክ ተሰራቂዎች ታሪክ ይናገሩ ነበር። ጠራርገው ቢያጠፋቸው ኖሮ እነሱም ከተማውን የኛ ነው ብለው ቢከራከሩ ይታዘንላቸው ነበር። ታዲያ ይህ ሁሉ ሲሆን የነ ሌንጮ ባቲ የነ ሌንጮ ለታና አባዱላ አያቶች የት ነበሩ? በዚያን ጊዜ የነሱ አያቶች አልነበሩም?
የተቆረቆረውን ከተማ ለማጥፋት ጦራቸውን አስከትለው ወደ ሸዋ ሲገሰግሱ እንደነበር ታሪክ ይናገራል። አያይዞም ኦርቶዶክስን ሃይማኖት የአማራና የትግሬ ብቻ ሃይማኖትና የቅኝ ገዢዎች ሃይማኖት እያሉ በአጋሮ ሱከት እጄን ባጎረስኩበት እጄ ተነከሱ ሆነና ያልተደረገ ወንጀል እየለጠፉ ሃይማኖቱን ስም ሲያጎድፉና ሌት ተቀን ይህንን ህዝብ ሊያጠፉ ሲንኳትኑ እናያለን። ያሳዝናል። ውለታ ቢስነት ይሉሃል ይሄ ነው። በነገራችን ላይ አብዛኛዎቹ የሃይማኖት ተከታዮች የሆኑት የትግሬ አማራ አማኞች ተወላጆች ናቸው። እነሱም ናቸው አካፋና መጽሐፍ ቅዱስን በጉያቸው አንጠልጥለው ህዝቡን በየቦታው አስተባብረው መንገድ ሰርተው ትምህርት ቤቶችን አቋቁመው ሰፊ የደቡብ ህዝብ ሆነ የኦሮሞ ህዝብ እንዲማሩ ያደረጉት ዛሬ እነሱ ባለጊዜ ሆነው ውለታ በሞት የቀየሩት እስኪ እነሱ አንድ አምላክ የሚያመልኩት የአባገዳ ስርዓት ከመሬት መውረርና በሌሊት ጡት መስለም ከዛ ውጪ በትምህርት መስክ እስኪ ደረጃ ለታሪክ ያህል የአባገዳ ስርዓት ለኦሮሞ ተወላጆች የተወላቸው ቁም ነገር ምንድነው? ካለም እስኪ ወጣ በሉን ንገሩን። እንዲሁ ከመሬት ብድግ ብሎ የነበረውን ታሪክ አጥፍቶ ሌላ ኦሮሞማ ታሪክ እንስራ ማለት የአሸዋና የሲሚንቶ የሌለበት የጭቃ ቤት እንስራ ማለት ይሆናል እንጂ ሌላ ትርጉም የለውም። ታዲያ ይህ ግትር ስውር የሆነ እውነት ክዶ እየተጓዘ ያለው ጉዞ ብዙ መንገድ አያስኬድም። ከንቱ እየተጓዘ ያለው የጨለመ ጉዞ ነው። ሌላ መውጫ የለውም። መውጫውም ያው ሲኦል ይሆናል። ታዲያ ይህ በእንዲህ እንዳለ ባንዲራም ጉዳይ ምክክሩ ለሁሉም ዜጎች መሆን ሲገባው ለዛው በትግራይ ሳይጨምር ለአማራ ተወካዮች ብቻ ለምን ተሰጠ? ይህ ማለት ምን ማለት ነው? ሸዋ በከፊል የኦሮሞ ክልል ነው ተብሎ ታስቦ ከሆነም ስህተት ከመሆኑም በላይ ከንቱ ምኞት መሆኑን ከወዲሁ ሊነገራቸው ይገባል። እንኳን አዲስ አበባና ሸዋም አብዛኛው አማራ፣ ጉራጌ፣ ከምባታ፣ ሀዲያና ሌሎችም ብሔሮች በብዛት የሚኖርባት ሸዋና አዲስ አበባ የአንድ ብሔር መታወቂያ ሆና ብቻ እንዲመዘግብላቸው ሌት ተቀን በብዙ መንገድ የሚለፉት አብይና ደላላዎቹ ከንቱና ከንቱ ሰባኪዎች በመሆናቸው ውጤቱ በከንቱነት ያበቃል እንጂ አንዳችም አጀንዳ በታሪክ የሚመዘገብ ማህተም አይመታም። ይልቅ ይህ የምክክር ኮሚሽን አዲስ አበባ ላይ ሰላም የሚፈልገው መንግስት ሰላማዊ መንግስት ለማድረግ እሽሩ ከማለት ይልቅ እኛ እስከንጨርስ ድረስ ጦርነት ይቁም አለበዚያ መስራት አንችልም ማለት ነበረባቸው። ነገር ግን አላደረጉም። ሁለቱም የትግላቸው ስልት ስለሆነ አንተም በጦርነት እኛም በምክክር እንቀጥል የተባባሉ ይመስላል። እሱ በየፈርጁ ጦርነት ቀጥሏል። ለምሳሌ ያህል እነሱ እንደሚል ከሆነ ሲዳማና ኦሮሞ ታላቅና ታናሽ ነን እያሉ ሲሸናገሉ እንሰማለን። እውነት ባህላቸው ስንመለከት ይመሳሰላል። እነሱ መልስ ብልጥ ሆነው የኦሮሞ ደም ያለባቸውን ሰዎች በሲዳማ ክልላዊ መንግስት ውስጥ ቢሰገስጉም በጉጂ ተወላጆች በኩል ያልተቋረጠ ትንኮሳ ከማድረግ እስካሁን አልተቆጠቡም። ባለፈው ደብዳቤ ላይ መጠነ ሰፊ ጭፍጨፋ በዶዬ በጭሬ በኩል ማድረጋቸውን ገልጻ ነበር። አሁን ደግሞ ግርጃ በኩል የጋኔል ቤልቱን ወንዝ ተሻግረው ጦርነት በሲዳማ ላይ በመክፈት በሰውና በንብረት ላይ ውድመትና አደጋ መድረሱን እነሱም ሊሸፋፍኑ ቢሞክሩ ነገሩ የከፋ በመሆኑ ሚዲያዎች በሰፊው አጋልጠውታል። በእነሽመልስ እስከ አፍንጫቸው የታጠቁ የጉጂ ተወላጆች ችግር መፍጠራቸውን ቀጥለዋል። ትልቁና ግልጽ የሆነ ጦርነት ከፋኖ ከሌሎችም የተፋለሙ ጋር ያለው ጦርነት ያቆም ማለት ከስልጣን ትባረራለህ የተባለ ይመስል ሰውየው ሰላም የደረሰችበት ቦታ አይደርስምና እንግዲህ ወዲህ ሊኖር የሚችለው ምርጫ እሱን ለማስወገድ የተፋለሙ ያሉትን ኃይሎች በያዙት አጀንዳና በአላማቸው ጸንተው እንዲቆሙ መደገፍና በርቱ ማለት አማራጭ የሆነ ሌላ መንገድ የለምና እነዚህን አውሬዎች ማስወገጃ መንገድ በአንድነት በሁለገብ ትግል ብቻ ነውና በርቱ፣ አንድነት ኃይል ነው፣ በመጨረሻም ኢትዮጵያዊነት ያሸንፋል ሲሉ ይህንን መልእክት የላኩልን አቶ መስንቆ ጉልማ ከኤድመንተን አልበርታ ናቸው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።